ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ዛሬ ተመልሼ ስመጣ እንግዲህ ይህንን በሚመስል መልኩ ነው። ይህ ቪዲዮ የተቀረጸው የደብረ ዘይት ዕለት የእኩለ ጾም ዕለት ነው። የቤተክርስቲያን ስንሄድ የነበረውን አሳይቻችኋለሁ። ከዛ የተቆረጠው ነው ማለት ነው። እንግዳ ነበረብኝ ብያችሁ ነበረ። እንግዳዬ አባቴ ነው። አባቴ ከገጠር መጥቷል። የወንድሞቼ እዚሁ ናቸው። አባቴ ግን ከገጠር ነው የመጣው። አባቴ መጥቷል። በጣም ደስ በሚል ሁኔታ ነው ያከበር ነው። አባቴን እኔ ከልየው ነው እንደከለልኩት አሁን ነው ያወቅኩት ማለት ነው። የሆነ ሰዓት ላይ ይታያል፣ ታውታላችሁ፣ ትተዋወቁታላችሁ። እና አባቴ መጥቶ ነበረ። አባቴ ሲመጣ እንግዲህ ጠላ ይዞ ነው የመጣው። ጠላ አለ። እናቴ ጠላ ስትልክ ማለት ነው የጠላ መጠጫ ኩባያ አልቀራትም ስትልክ። ባለፈው ይዛ መታ ነበረ፣ ግን ብርጭቆ አነሰባት መሰለኝ መጠጫው። አሁን ቆይ ልጆቼ ተጎድተዋል። በዛች በመለኪያ በምታክል ብርጭቆ እየጠጡን ብላ ነው መሰለኝ ይህን ትልቁን ኩባያ የላከችው ማለት ነው። እና ኩባያ አለ ውስጡ እዩት ምናምን ሲል በጣም ነው የተሳሳቅነው። ኩባያውን አውጥተን ማለት ነው እኛ የዚህ ላል መጠጫ የሌለ መሰላት እንዴ ምናምን እያለ ወንድሜ እንደው በጣም እየተሳሳቅን ነበረ። እንግዲህ የመጣ ጠላ ነው የሚቀዳ ማለት ነው። አፌ ጠላ እየቀዳ እያስተናገደ ነው። እኔ ደግሞ በተረጋጋ መንፈስ ሀሳቤን ሰብስቤ ቡናዬን እየቆላው ነው። ምክንያቱም ቡና ሙያው መቆላቱ ላይ ነው ይባላል። ቁሌቱ ከተበላሸ ወይ ካረረ ወይ ወጣ ገባ ከሆነ ቁሌቱ ከተበላሸ በጥቅሉ አይጣፍጥም ቡናሽ ይባላል። እና እኔ ደግሞ ቡናሽ አይጣፍጥም ሳይሆን ቡናሽ ሲጣፍጥ ተባረኪ ብሩኩኝ የሚል ምርቃት ለማፈስ ብዬ ተረጋግቼ ሀሳቤን ሰብስቤ ነው ቡናዬን እየቆላው ያለሁት ማለት ነው። አፌ ደግሞ ልክ እንደዚህ ጠላ እያስተናገደ ነው። ጠላ እየቀዳ ክዳኑን ግን ቤት እንደጣለው ወይኔ ወንድ ነገር ያለ ክዳን ነው ጆጉን እየቀዳበት ያለሁትማ ክዳኑን የት እንደጣለው መሬት ላይ። እና እንደዚህ በእንደዚህ አይነት መልኩ ነበረ እኩለ ጾምን ስናከብር የነበረው ማለት ነው። ግቢ ውስጥ ውሻ አለ። ውሻው እየጮኸ ነው። የስለ ውሻው ድምፅ በጣም ይቅርታ ማለት ነው። እንዳለው እንግዲህ ያውም ውሻ ያላችሁ ምናምን ኖርማል ነው፣ ለእናንተ ችግር የለውም። ያው ግን አንዳንዴ የተከራየንበት ግቢ ውሻ አለና የውሻው ድምፅ ከገባባችሁ የውሻው ድምፅ ነው ማለት ነው። እና በዚህ አይነት መልኩ በዓልን እያከበርን ነበረ። በጣም ደስ ይል ነበረ። በተለይ ይኸው አባቴ ኔትማ አሁን ታየ ቀና ሲል ማለት ነው። ደገፍ ሲል ወደዛ አይታይም ነበረ። አሁን ግን ቀና ሲል ይታያል ማለት ነው። አሁን መለስ ብሎ ደገፍ አለ እና በእንደዚህ አይነት መልኩ እያከበርን ነበር። በጣም ደስ ይላል። ያው ከገጠር ምናምን ስለመጣ እንደመጣ ምግብ ምናምን አቅርበን በልተን ነበረ። ያው በዛ ሰዓት ካሜራ ምናምን ማለት የማይታሰብ ታሪክ ስለሆነ በጣም ደክሞ ስለመጣ ምግብ በልተን ጠጥተን አረፍ ብለን ቡና ሲፈላ ነው ቪዲዮ ሪከርድ ያረኩላችሁ ማለት ነው። ምግብ ስንበላ የነበረውን አልቀረጽኩላችሁም ደክሞ ስለነበረ እሱም በቃ በሰዓቱ አቀራረብኩኝ። በልተው ጠጥተው ትንሽ ቁጭ ብለን ተጫውተን ምናምን ከዛ ቡና ደግሞ ማታ ላይ ጀመርም ማለት ነው። ማምሻ ላይ ነው እየመጣው እና በቃ በጣም ስለመሸም ወደ ምግብ ነው ወዲያው ሊገባ ነው ማለት ነው። እና በዚህ አይነት መልኩ ቡናዬን ክሽ እያልኩ እየቆላሁ ነበረ። መጠጥ እዚህ ጋር ቆሜያለሁ። ጠላ በነገራችን ላይ ወዳለሱ ወደ በኋላ ላይ ማለት ነው። ጠላ ይስጠጣ ታዩኛላችሁ። ኮቦኩቦ የለ እንዴ እኔ ራሱ ቪዲዮ ላይ ያየሁት ቀላል ጠጭኛለሁ። ይሄ ጀሪካን በአንድ ቀን ያለቀው ማይገርማችሁ ወዲያውኑ ማለት ነው። ሁሉም ጠጪ ነው ለካ። ወይኔ ያው ጠላ ኖርማል ነው፣ ግን ኖርማል ነው ጠላ። እኔ ጠላ በጣም ነው የምወደው። ከሚመቸኝ መጠጥ ሁሉ ጠላ ነው። የበዓል ቀን አሁን ጠላ ከሌለ ጠላ አይደል ግዴታ። በዓል ላይ ጠላ፣ ቡና ቁርስ ስር ደግሞ ዳቦ ሊኖር ይገባል። የበዓል ቀን በዓል እንዲመስል ማለት ነው። እና እንግዲህ በዓል ይምሰልላችሁ ብላ እናቴ ከጠመቀችው ጠላ ላይ እናቴ ሚካኤል ገብርኤል ማርያም ምናምን አይቀራትም ጠላ። አንዱ ጥንስስ እየተጠጣ አንዱ ጥንስስ ትጠነስሳለች እና አይቀርም በቃ ቤት ጠላ። የገጠር ቤት ታውቃላችሁ መቼም የባል ሀገር ውሃ አይጠጡም፣ ጠላ ነው። ጠላው እየተጠጣ የጠላው ቅራሪ እየተጠጣ ደግሞ ሌላኛው ጠላ ይደርሳል ማለት ነው። ያኛው ለከብቶች ይሰጥና አተላው
ሌላኛው ጠላ ደግሞ ይጀመራል ማለት ነው። ልክ እንደዛ ነው ገጠር ላይ እንደምታውቁት። እና እንግዲህ ቀን በቀን እሷ ስትመጣ አባቴ ሲመጣ እንዲህ ሰው ሲመጣ ጠላ ትልክልናለች እና እንጠጣለን። እንደዚህ በጣም ደስ ይላል። ጠላው ደግሞ በቃ ምን ልበላችሁ የባላገር ጠላ ያልተነካካ ጭንቅላት የማይነካ ይሆናል አይደል? ሲሰለ በቃ የሆነ የሚጠግን ጠላ ነው። የሚጠግን ጠላ የለም ጭንቅላት የሚያዝር እንጂ እንዳትሉ። የእውነት አንዳንድ ጠላ አሪፍ ጠላ አለ። እውነት ልስልስ ያለ ደስ የሚል ስትጠጡት ደስ የሚል የቤት ጠላ ነው እና በጣም ደስ ይላል። አንዳንዴ የሚሸጡት ጠላዎች ያሰክራሉ። እኔ የእውነት ለምን እንደሆነ አላውቅም። በቃ እኔ አንዳንዴ በጣም ሲያምረኝ ይገዛል አስመጣለሁ። አንቺ በሽታ ቤት መሄድ ጀምረሻል እንዳትሉ። ጠላ እውነት እጠጣለሁ ሲሪየስሊ። አንዳንዴ ሲያምረኝ ሁሉ ከሚሸጥበት ቤት አስገዛለሁ። ከዛ ቁጭ ብዬ አይደለም አስገዝቼ ቤት ምናምን እጠጣለሁ እና አንዳንዴ ያሰክራል። የእውነት ነው የምላችሁ። 2 ብርጭቆ ጠጥቼ በቃ ዥው ነው የሚልብኝ። እኔ ደግሞ ስካር አልችልም። አቋም ስለሌለኝ ነው መሰለኝ። ይህ የመዳም ኩሽና አቅሜን ሁሉ ሽው አድርጎ ወስዶታል። ጠላ እጠጣለሁ። ከጠላ ውጭ ግን ሌላ መጠጥ አልጠጣም ማለት ነው። ምክንያቱም ጨጓሬ ምናምን አይችልም፣ አቅም የለውም እና አልጠጣም። የሆነ ሰዓት ላይ እንደውም የወንድሜ ሚስት ቤተሰቦቿ ጋር ወለደችው እና የገጠር ሰው ታውቃላችሁ፣ ልንጠይቅ ሄድን። በቃ ምግብ ተበላ ተጠጣ፣ አረቄ ግድ ነው። ምግብ ከተበላ ወዲያ ኪኒም በሉት ወሰድ ግድ ነው። መድኃኒት ናት፣ በቃ እንደ መድኃኒት ነው የሚታሰብላችሁ። እና ያዙ 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 ተቀዳ። ከዛ ኧረ ያዢ ተባልኩ። እኔም ያዢ የግድ እኮ ነው ተበልቶ ሽታ ምናምን ያምሻል ሆድሽን በያዥ ተባልኩ። ጎንጨት ታረኩኝ እና ውስጤ ነደደ። ጨጓራ አይችልም፣ በቃ ውስጤ አይችልም፣ በተለይ አረቄ አይችልም። እና እንግዲህ በቃ ይጠጡታል ሌሎቹ፣ ተውኝ በቃ ሽው ነው። አንዳንድ ብርጭቆ ግድ ነው በቃ። አንዳንድ መለኪያውን ታውቃላችሁ፣ መለኪያ በሻ መለኪያ ታውቋታላችሁ። እና ወሰደ አደረጉ ሁሉም። ከዛ ወዲህ በቃ ኖርማል ነው ምግቡ፣ ወዲያው ነው የሚሰራው። ግድ ነው ምግብ ተበልቶ አረቄ እና እንደዛ ነው። እኔ ግን ምግብ ስበላም ሆነ ምንም ስበላ ጠላ ከጠጣሁኝ ማለት ነው ኖርማል ነው በቃ። በቀን ከተገኘ ከበዛ 1 ጣሳ ማለቴ 4 ብርጭቆ፣ ጣሳው ስንት ነው? 4 ብርጭቆ ይመስለኛል። እንደዛ ያህል ነገር እጠጣለሁ። ተበዛም ደግሞ አልችልም፣ ሽጉላለሁ። በጣም ቶሎ ያሰክረኛል። እኔ አቅም ስለሌለኝ ይሁን አላቅም፣ ብቻ እኔ ድሮ እንዲህ አልነበርኩም። የእውነትን ይቆመኩም ነበረ። የእውነት ድሮ እንዲህ አልነበርኩም። ቶሎ አልሰክርም ጠላ ላይ። አሁን ግን አልቻልኩም። ቀስ ብዬ ገና እንግዲህ እየተላመድኩት ነው መጠጡንም ምኑንም ማለት ነው። እና ይህንን በሚመስል መልኩ እንግዲህ ደብረ ዘይትን እያከበርን ነበረ። በጣም ያምር ነበር። ቡኔን ቆልቼ ምናምን እዚህ ጋር ጀበናዬን ጥጃለሁ፣ ሻሜን ለኩሻለሁ፣ ዳቦ ያለ ልክ እንደዚህ ደስ በሚል መልኩ ነበረ ያመሸነው። ያለት በጣም ደስ ይል ነበረ። እዚህ ጋር ደግሞ መብራት የለም ነበር፣ ማለቴ መብራት ጠፍቶ ምናምን ሳይሆን እንግዲህ አከራይና ተከራይ የሚከባበርበት ሁኔታ ላይ ነው ያለ ነው። ከምሽቱ 2 ሰዓት ወይ 1 ሰዓት ተኩል 1 ሰዓት ብቻ። ውጭው ቀን ነው፣ ውስጡ ነው እንደዚህ ጭልም የሚለው እና ውጭው ታልጨለመ መብራት ማብራት አይቻልም። አከራይና ተከራይ መብትና ግዴታ ነው። ስለዛ ያልመጣችሁ ባውዛውን ከመምጣታችሁ በፊት አስቡበት። ወይ ደግሞ ልክ እንደኛ ወረፋ ጠብቃችሁ ማለት ሰዓት ጠብቃችሁ ትጠቀማላችሁ። የራስሽ ቤት ይስጥሽ በሉኝ፣ በእናታችሁ መርቁኝ። አሜን ብያለሁ። ሳትመርቁኝ በፊት ማለት ነው። እና ለማንኛውም ያው እኔ ቤት ገዝቼ ነበረ፣ ያው ገዝቼ ነበር ሆኖ ቀርቷል። እግዚአብሔር ይመስገን ጤናና እድሜ ይስጠኝ። ገዛለሁ እንዳታስቡ፣ ይገዛል። እና ለማንኛውም ደስ በሚል መልኩ ልክ እንደዚህ ፈታ እያልን ያከበርን ነበረ። በጣም ደስ ይል ነበረ። ሻማው ተለኩሷል። በዓል ይመስል ነበር። እየሳቅን እየተጨዋወትን ነበር። ያው ጅፓስ ስለነበረ ነው ድምፁ ሚውት ያደረኩት ማለት ነው። ምክንያቱም ኮፒራይት ይለኛል። በጣም ደግሞ ስትራክ እየያዘኝ ስለሆነ በቃ ተማረር ያለው የእውነት በዛ ምክንያት እንደዚህ አይነት ሙዚቃ ምናምን ያሉት ነገሮች ሚውት አደርጋለሁ ግዴታ ማለት ነው። ምክንያቱም 1 2 3 ስትራይክ ካለባችሁ ቻናላችሁ ስለሚያጠፋው ማለት ነው። እና አንድ አለችብኝ ነበረ፣ እሷን አንስቶልኛል። አሁን እየተጠነቀቅኩ ነው በጥንቃቄ። አንዴ ስትቀጥ እኮ ሁለተኛ ጠንቀቅ ነው እና እንደዚህ ነው።
በእንደዚህ አይነት ሁኔታ እንግዲህ እጣኔን እያጨጫስኩ ነው። ስኳሬን እንትን አልኩኝ። አሁን በጣም ውጭውም ስለጨለመ መብራት እናበራለን ማለት ነው ግዴታ። እዚህ ጋር ደግሞ ጨለመ በጣም። እንዲህ ነበር እንዴ? መብራት አበራ ማለት ነው። መብራት ስናበራ ደግሞ እንዲህ እንመስላለን። እንዴት አያችሁን? በመብራት መብራት ሲበራ ደግሞ በእንደዚህ አይነት መልኩ ነው የምናምረው ማለት ነው። እጣን እየተጫጫሰ ነው። እንትኔ ሻሜ ተለኩሷል። ቡና እዚህ ጋር ደግሞ እየተቀዳ የዶሮ አይን የሆነ ቡና በሉት በቃ ቡና። የእውነት እኔ ራሴን ላካብድ ፈለጌ አይደለም። የእውነቴንም ትክክለኛ ሙያ ልናገር ብዬ ነው። አባቴ አሁን ማለት ነው ቡና ዳቦ ቁረስ ስንለው ሲወጣ ታዩታላችሁ። እኔ ለካ ሙሉ ለሙሉ ከልየዋለሁ። ወይኔ አባቴን አሳያለሁ ብዬ ቪዲዮ ብቀርጽ አባቴን ደብቄ ይኸው አባቴን እንደምታውቁት ደገፍ ብሎ ነው ወደኋላ። እግሩ ይታያል በደንብ እሱ ነው የማይታየው። እዚህ ጋር ቡና የሚቆርስ ስጠው አፌ ብዬ ነገር እዚህ ጋር ይሰጠዋል ይመስለኛል። እና ቡና ዳቦ ሲቆርስ ታዩታላችሁ ቀና ይላል ማለት ነው ያን። አዎ እዚህ ጋር ሊሰጠው ነው። አስታውሳለች ይቺ የተናገርኳትን ዳቦን ሰጥቶት ሲቆርስ ቀና ይላል ማለት ነው። እርግጥ አሁን ዳቦ ቁረስ ምናምን አለው ቀና አለ። አሁን በደንብ ይታያል። እንደዚህ ቀመጥ እኮ በደንብ ይታይ ነበር። አባት እንግዲህ ደገፍ ነው ወገቡ አይችልም። እኛ ሲያሳድግ ጎብጧል ወገቡ። እና ለማንኛውም ረጅም እድሜና ጤና ይስጥልሽ በሉ። አባቶች ሲከሱ ሲያረጁ በጣም አንጀታቸው ነው የሚላወሰው። ሲሪየስሊ እኔ አባቴ ጎረምሳ አይበገር የሆኑ ባለበት ሰዓት እንደ አባት አይነት ስሜት አይሰማኝም። በቃ ምን ልበላችሁ መቦረቅ ነው በቃ ጣጣ የለኝም። ግን በቃ ብዙ ዓመትም ስላላየሁት አይኔ የሆነ አይኔ እንትን ብሎብኝ ይሁን ሳስቶብኝ ይሁን አላውቅም ከስቶብኛል። በቃ ወይኔ አባቴን ድሮ አታውቁትም። በጣም በጣም በቃ ጉልበተኛ እና የማይበገር አይነት አባት ነበረ። እንደዚህ በቃ ክስት ብሎ አርጅቶ ምናምን ሳየው የእውነት ነው የምላችሁ በቃ የእውነት በጣም ውስጣችሁ የሚሰማችሁ ስሜት አለ፣ የምደነግጡት ድንጋጤ እና ብቻ እንደዚህም ሆኖ እድሜና ጤና ይስጠልን። አባቶቻችንን ዳቦ ቆርሶ አስያዘን ያዘን መረቀን። እኔም ቡና ቀድቼ ያስያዝኩኝ እና ያው ቡና እንግዲህ እየተጠጣ ነው። እኔም ቡና አልጠጣ ነው። ጠሌንም ጎንጨት ባንድ እጄ ቡናዬንም ባንድ እጄ ዳቦዬንም ይዣለሁ። ይሄንን ይመስላል እንግዲህ ነጭ ልብስ የለበሰው ፊት ለፊት ላይ የምታዩት ወንድሜ ነው። እኔ በሱ ላይ ነው የተወለድኩት። በሱ ላይ ነው የተወለድኩት ማለት ነው። እሱ ተወልዶ ከዛ እኔ ከሱ ቀጥሎ ማለት ነው። ታላቅ ወንድምም አለን፣ ታላቅ አለን። እሱ ከዛ ደግሞ ከሱ ቀጥሎ እኔ ነው የተወለድኩት ማለት ነው። ይሄንን ይመስል ነበረ። ውድ ቤተሰቦቼ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። አባትሽን እድሜና ጤና ይስጥልሽ፣ ፍቅራችሁን አይቀንሰው፣ ያብዛላችሁ ብላችሁ መርቁኝ። እኔም አሜን 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 እያልኩ ልፈስ። ለማንኛውም በዛ አይነት መልኩ አክብረን ነበር። የእውነት በጣም ደስ ይላል። እኔ ራሱ ከእናንተ እኩል ነው ሪከርድ እያደረኩ ቮይስ ቪዲዮን ያየሁት። በጣም ያምራል። ዋው! እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ለመላው ለክርስትና እምነት ተከታይ፣ ለእስልምና እምነት ተከታይ ደግሞ ኢድ ሙባረክ ብያለሁኝ። የእናንተ ተፈቷል። እንኳን አደረሳችሁ። እኛንም በሰላም ለፋሲካው ያብቃን ያድርሰን። በሰላም በጤና ብያለሁኝ። ቻው፣ ደህና ሁኑ።